ፕሬዝዳንት ኢሳያስ አፈወርቂ የብልጽግናውን አገዛዝ ተችተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር የኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን አነጋጋሪ ሆኗል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገልጿል። በዚህ መሰረት አንድ ኢትዮጵያዊ $575 ወይም በእኛ 98,000 ብር ገደማ ዕዳ ተጭኖበታል። ከዚሁ ጋር ተያይዞ የህዝብ ልጆችንና የአገር ሀብትን እየበላ ለ6 ዓመታት የቀጠለው የወንድማማቾች ጦርነት ትርፉ ይሄ ነው ሲሉ አቶ ታዬ ደንደአ ዝምታቸውን ሰብረዋል። የኢትዮጵያ ዕዳ ዛሬ $74.8 ቢሊዮን ደርሷል። ቢያንስ የ11 ዓመታት የሀገሪቱ በጀት ይሆናል። ይህንን ታዲያ የደሴቷ ነዋሪዎች አስደናቂ ብልጽግና ይሉታል። ለማንኛውም አሁን ጦርነቱ ቆሞ ሰላም እንዲሰፍንና የሰራተኞች የዳቦ ጥያቄ እንዲመለስ ሁሉም ሊጠይቅ ይገባል ሲሉ አቶ ታዬ ደንደአ አሳስበዋል። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን፣ እነዚህንና ሌሎች አጫጭር ሰበር መረጃዎችን ይዘንላችሁ መጥተናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ሁሉ የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን አንዴ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ቪዲዮ ላይክ በማድረግ ይጀምሩ። አሁን ወደ ያዝንላችሁ መረጃዎች አለፈን። አብራችሁን ቆዩ። ፕሬዝዳንት ኢሳያስ አፈወርቂ የብልጽግናውን አገዛዝ ወረዱበት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር የኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዝዳንት ኢሳያስ አፈወርቂ በርካታ ኤርትራውያን በተገኙበት ስታዲየምና በሀገሪቱ ብሔራዊ መገናኛ ብዙኃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ብለዋል። ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን መሆናቸውን በይፋ አልገለጹም። ፕሬዝዳንቱ ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀምና ጦርነት በሰፊው መቀስቀስ ሲሉ የዘረዘሩት ፕሬዝዳንት ኢሳያስ ይህንን ለማሳካት የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጩም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት 80 ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት 2 ትውልዶች በኢትዮጵያ የሀገረ መንግስት ግንባታ ውድን መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳያስ ከቀዝቃዛው ዓለም ጦርነት ወደ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አብራርተዋል። አክለውም በኢትዮጵያ ታይተው የነበሩ ለውጦች ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው የውጭ ኃይሎችን ያስደነገጠ ነበር ሲሉ ገልጸውታል። የኢትዮጵያና የኤርትራ ግንኙነት ድጋሚ መቀዛቀዝ የጀመረው 2 ዓመት የፈጀው የሰሜን ኢትዮጵያ ጦርነት በፕሪቶሪያው ስምምነት ከተቋጨ በኋላ ነው። በዚህ ግጭት ወቅት ኤርትራ የኢትዮጵያ መንግስት አጋር ነበረች። ነገር ግን የኢትዮጵያ መንግስት ከትግራይ ኃይሎች ጋር ስምምነት ፈርሞ ጦርነቱ ከቆመ በኋላም በአስመራና አዲስ አበባ መካከል ያለው ግንኙነት ድጋሚ ሻክሯል። የሁለቱን ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰተም። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎትን በተመለከተ የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናልና አሁን ለምን ዝም አንልም? ከኤርትራ ጋር እንጋጫለን፣ ቢቀርብንስ ከጅቡቲ ጋር ብንጋጭስ የሚል ስጋት ያለባቸው ሰዎች አሉ ብለው ነበርም። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ የህዝብ ብዛት የባህር መተላለፊያ ስለሌለው የመልክዓ ምድር እስረኛ ሆኖ መቀጠሉን አመልክተው ነበርም። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል ፕሬዝዳንቱ። ነገር ግን ተስፋ ሰጪ በሆኑት እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች በብልጽግና አዲሱ ተተኪያቸው ተስፋ መቁረጣቸውን የሚያሳይ ነው። የዚህ መሸፈኛው ብዙ ነው ያሉት ፕሬዝዳንቱ አጀንዳዎቻቸውን አስቀድመው ያቀዱት የታወቀ መሆኑን በደፈናው ተናግረዋል። የውሃን ጉዳይ ያነሳሉ። አባይና ቀይ ባህርን፣ የባህር በር ማግኘትን፣ የኦሮሞ ህዝብን የማይወክለውን የኦሮሞማን አጀንዳ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉ ዘርዝረዋል። እነዚህን የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም አክለዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑን ተናግረዋል። በዚህ የተነሳ ታይቶ የነበረው ተስፋ ሰጪ እድል መክሸፉን
አክለዋል። የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል ያሉት ፕሬዝዳንቱ ተቃውሟቸውን ለማጠናከር እየተዘጋጁ ነው ብለዋል። የኤርትራ ህዝብና መንግስት ለታሰበው ተሃድሶ ለውጥ ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጭም ብለዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የወደብ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራን፣ ሶማሊያና የግብጽ መንግስታትን አስቆጥቷል። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አግኝተዋል። በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዝዳንት ኢሳያስ በትናንትናው ንግግራቸው ነጻነታችንን ማጠናከር አስፈላጊ ነው ብለዋል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ለመመስረት መንቀሳቀሷን ተከትሎ ተቃውሟቸውን በተለያየ መንገድ ያሰሙት ፕሬዝዳንት ኢሳያስ አፈወርቂም በትናንትናው ዕለት ንግግራቸው አባይና ቀይ ባህር የባህር በር ማግኘት የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሰሜን ግጭት፣ የእርስ በርስ ጦርነት፣ የአፋርን ህዝብ መበዝበዝና መጫወቻ ሜዳ ማድረግ ሲሉ ሴራ ያሏቸውን ዘርዝረዋል። ፕሬዝዳንት ኢሳያስ በትናንትናው ዕለት ንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነት ተችተዋል። ኤርትራ በጀነራል አብዱል ፈታህ አልቡርሃን ለሚመራ ወታደራዊ መንግስት ድጋፍ እያደረገች መሆኑ ሲገለጽ ቆይቷል። በኤርትራ እንዲሁም የተለያዩ የውጭ ሀገራት የተከበረው 34ኛው የኤርትራ የነጻነት ቀን በወታደራዊና በኪነ ጥበብ ስራዎች የታጀበ ነበር። በስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዥና በሺዎች የሚቆጠሩ ሰዎች ተገኝተዋል። 34 ዓመት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፍ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት ሀገራት በዝርዝር ተናግረዋል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን አነጋጋሪ ሆኗል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575.6 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገልጿል። አሶሲዬሽኑ የሀገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊም የተጠቀሰው መጠን የውጭ ዕዳ እንዳለበት ጠቁሟል። የብድር ጫናው እንዲበዛ ካደረጉ ምክንያቶች መካከል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋት፣ የውጭ ንግድ መቀዛቀዝና የማምረት አቅም እየቀነሰ መምጣት ዋነኞቹ እንደሆኑ በሪፖርቱ ተጠቅሷል። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ ዶክተር ናስር የኑስ ከዚህ በፊት ሀገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና ሀገሮች የተበደረቻቸው ብድሮች ውጤታማ ለመሆናቸው ዋነኛ የብድር ጫና ምክንያት መሆናቸውን አስረድተዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ጥሩ ቢሆንም ሊከፈል የነበረውን ገንዘብ አሁንም ኢኮኖሚውን መደጎም በማይችሉ መንገዶች ወጪ ከተደረገ የዕዳ ጫናው ይጨምራል እንጂ ሊቀንስ እንደማይችልም ተመራማሪው ተናግረዋል። የመንግስት ወጪ በተቀናጀና ኢኮኖሚውን በሚጠቅም መንገድ ካልተተገበረ ዕዳ መክፈል ከማይችሉ ሀገሮች መካከል እንድትመደብ ከማድረግ ባለፈ ለኢንቨስትመንት ተመራጭ ያልሆነች ሀገር እንድትሆን ያደርጋታልም ብለዋል። ከዚህ በፊት ከዓለም አቀፍ አበዳሪ ተቋማትና ሀገሮች የተገኙ ብድሮች ባደረሱት ጫና ምክንያት መንግስት በውጭ ቅነሳ ላይ መቆየቱ ለኢኮኖሚው መቀዛቀዝ ተጨማሪ ምክንያት እንደሆነም ተመራማሪው ገልጿል። የኢትዮጵያ ኢኮኖሚ ከውጭ ንግድ ከሚገኘው ገቢ ጋር ሲነጻጸር ከፍተኛ የብድር ጫና ካለባቸው ሀገሮች መካከል አንዷ የሚያደርጋት እንደሆነ ከዓመታዊ ምርት ወይም ጂዲፒ አንጻር ደግሞ በአማካይ ላይ እንደሆነች በሪፖርቱ ተጠቅሷል። መንግስት የገጠመውን የገንዘብ እጥረት ለመፍታት ከግብር የሚሰበስበው መጠን በየዓመቱ እያሳደገ መሆኑን የተናገሩት ናስር ጭማሪው ተቀጣሪና መደበኛ የስራ መስኮችን ኢላማ ያደረገ በመሆኑ የዋጋ ግሽበትን ከማባባስ ባለፈ አገራዊ የኢኮኖሚ መረጋጋትን አላመጣም ብለዋል። በመሆኑ መንግስት ለኢኮኖሚው ተጨማሪ አቅም የሚሆኑ ፕሮጀክቶችን ማስፋት፣ አዳዲስና ያልተለመዱ የግብር መሰብሰቢያ አማራጮችን በመፈለግ የዋጋ ግሽበትን በማባበስ ከተቋማት ጋር መናበብን መሰረት ባደረገ መንገድ እንዲተገበርም ተመራማሪው አሳስበዋል። በከተማ ከሚኖረው ማህበረሰብ ውስጥም ከ25 በመቶ በላይ የሆኑ ሴቶች ስራ አጥ ናቸው የተባለ ሲሆን አገሪቱ ከ1993 ዓ.ም ጀምሮ እየተገበረችው ያለው የስነ ህዝብ ፖሊሲ ከአሁኑ ወቅታዊ ሁኔታ ጋር ተመጋጋቢ እንዳልሆነም ተገልጿል። እንደ አውሮፓውያን አቆጣጠር ከ2020 ጀምሮ የኢትዮጵያ መንግስት ተገማች አለመሆን፣ የህዝብ እምነት ማጣት፣ መግባባት ላይ ያልተደረሰባቸው የልማት ስራዎች መኖር፣ ግጭቶችና የውጭ ኢንቨስትመንት እንቅስቃሴዎች መቀነስ የመንግስትን አቅም እንዳዳከሙ አሶሲዬሽኑ በሪፖርቱ አመልክቷል።